ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ውድና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በያላችሁበት የክርስቶስ ሰላም ይብዛልኝ እያልኩኝ የአብይ ጾም የመጀመሪያ ሳምንትን ዘወረደ ብለን አይተን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማይ ሰማይ መውረዱን አይተናል። በዛሬ ደግሞ ቅድስት ሁለተኛ ሳምንት ለምን ቅድስት እንደተባለ የምናይ ይሆናል። ይህ ሳምንት ለምን ቅድስት ተባለ? ከቀናት ከሰዓታት ባለፈ የኛ የሰውነታችን ቅድስና እንዴት ያሳስበናል? ዛሬ መጽሐፍ ቅዱስን መሰረት አድርገን ከማቀው በትንሹ የማካፈላችሁ የምንማማር ይሆናል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። የሳምንቱ ስያሜን እንመልከት። በቤተ ክርስቲያናችን ስርዓት መሰረት የአብይ ጾም እያንዳንዱ እሁድ የራሱ ስም አለው። ሁለተኛ እሁድ ቅድስት ይባላል። ቅድስት ማለት የተለየች፣ ንጽሕት ወይንም ክብርት ማለት ነው። ይህ ሳምንት ቅድስት የተባለበት ዋና ምክንያት የሰንበት ቅድስና እግዚአብሔር ፍጥረታትን በሙሉ ፈጥሮ ከጨረሰ በኋላ በሰባተኛው ቀን አርፏል። ይህችንም ቀን ቀድሷታል። ዘፍጥረት ምዕራፍ 2 ቁጥር 3 ላይ ይለናል። የቤተ ክርስቲያን ቅድስና። ቤተ ክርስቲያን የክርስቶስ አካል እንደመሆኗ ቅድስት ናት። የምእመናን ቅድስና። እኛ የክርስቶስ ተከታዮች በኑሯችን ሁሉ ቅዱሳን እንድንሆን የምንጠራበት ሳምንት ስለሆነ ነው። መጽሐፍ ቅዱሳዊ መሰረትን ስናይ ደግሞ ወንድሞቼ እህቶቼ ሆይ ቅድስና ምርጫ ሳይሆን ትእዛዝ ነው። በሌዋውያን ምዕራፍ 11 ቁጥር 44 ላይ አምላካችን ሲናገር እኔ እግዚአብሔር አምላካችሁ ነኝና ተቀደሱ፣ እኔ ቅዱስ ነኝና ቅዱሳን ሁኑ ይለናል። በአዲስ ኪዳንም ሐዋርያው ቅዱስ ጴጥሮስ በመጀመሪያ መልእክቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እስከ 16 ድረስ እንዲህ ይለናል። የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ይህ ማለት ምን ማለት ነው? ቅድስና ማለት ከኃጢአት መለየት፣ ከክፋት መራቅና ራስን ለእግዚአብሔር አገልግሎት ማዘጋጀት ማለት ነው። በዚህ ሳምንት ቤተ ክርስቲያን የምታስተምረው ጾማችን ከምግብ መከልከል ባለፈ ሰውነታችን የእግዚአብሔርን መንፈስ ማደሪያ ቤተ መቅደስ አድርገን እንድንጠብቀው ነው። ሌላው የሰንበትና የሰው ልጅ ግንኙነት። በዚህ ሳምንት የሚነበበው ወንጌል ማቴዎስ ምዕራፍ 12 ከቁጥር 1 እስከ 14 ስለ ሰንበት ይናገራል። አይሁድ ሰንበትን በሕግ አጥብቀው ይይዙ ነበረ። ነገር ግን የሰንበት ጌታ የሆነው ክርስቶስን አላወቁትም ነበረ። ጌታችን ኢየሱስ ክርስቶስ ሰንበት ለሰው ተፈጠረች እንጂ ሰው ለሰንበት አልተፈጠረም በማለት እውነተኛ ቅድስናን በውጫዊ ሕግ ብቻ ሳይሆን በውስጣዊ ማንነት በፍቅርና በምሕረት እንደሚገልጥ አስተምሮናል። ስለዚህ ቅድስት ስንል ሕግን በመጠበቅ ብቻ ሳይሆን ሰውን በመውደድና በምሕረት የታጀበ ሕይወት እንዲኖረንም በማሰብ ማለት ነው። በተግባር ምን እናድርግ? ታዲያ ይህ ሳምንት እንዴት እናሳልፈው ካልን 3 ነጥቦችን ማየት እንችላለን። አንደኛ፣ ልባችንን እንመርምር። ቅድስና የሚጀምረው ከውስጥ ነው። በልባችን ውስጥ ያለ ቂም፣ ጥላቻ፣ ክፋት ካለ ቅድስናችንን ያረክሰዋልና በዚህ ሳምንት ይቅርታን እናስብ። ሁለተኛ፣ አንደበታችንን እንቀድስ። ሐዋርያው ቅዱስ ያዕቆብ እንደተናገረው አንደበትን መግታት ትልቅ ብልህነት ነው ይለናል። ያዕቆብ ምዕራፍ 1 ቁጥር 26 ላይ። በዚህ ሳምንት ወሬን፣ ሐሜትንና ከንቱ ንግግርን እንተው። ሶስተኛ፣ ሰውነታችንን እንጠብቅ። ስጋችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ። ስለዚህ ዓይናችን፣ ጆሮአችንና እጃችንን ከኃጢአት ስራ እንጠብቅ። በአጠቃላይ ቅድስት ሳምንት ራሳችንን የምናይበት መስታወት ነው። አምላካችን ቅዱስ እንደሆነ ሁሉ እኛም ልጆቹ የሆነን በኑሯችን ሁሉ እንድንቀደስ ተጠርተናልና ይህ ጾም የስጋ ብቻ ሳይሆን የነፍሳችን መቀደሻ እንዲሆንልን ምኞቴ ነው። በሚቀጥለው ሳምንት ደግሞ ጌታችን በምኩራብ ያስተማረውን ትምህርት የምናይበት ምኩራብ የተባለውን ሳምንት የምናይ ይሆናል።
በቀጣይ እስከምንገናኝ ድረስ መልካም ጾም ይሁንላችሁ። አመሰግናለሁ።